ሚድሮክ ኢንቨስትመንት ግሩፕ ሚድሮክ ለሀገር ሚድሮክ ኢንቨስትመንት ግሩፕ እና ዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ የ80 ሚሊዮን የአሜሪካን ዶላር የብድር ስምምነት ተፈራርመዋል። በስምምነቱ መሰረት ዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ ለሚድሮክ ኢንቨስትመንት ግሩፕ 80 ሚሊዮን የአሜሪካን ዶላር የረጅም ጊዜ ብድር ያቀርባል። በተገኘው ገንዘብ ደግሞ ሚድሮክ ኢንቨስትመንት ግሩፕ ሸራተን አዲስ ሌግዠሪ ኮሌክሽን ሆቴልን በዘመናዊ መልኩ ያድሳል። በሸራተን ደረጃ አዲስ ሆቴል ይገነባል። የብድር ስምምነቱን የሚድሮክ ኢንቨስትመንት ግሩፕ ዋና ሥራ አስፈጻሚ አቶ ጀማል አህመድና የዓለም አቀፉ የፋይናንስ ኮርፖሬሽን የአፍሪካ ቀጠና ምክትል ፕሬዚዳንት ኢትዮጲስ ተፈራ በኬንያ ናይሮቢ ተፈራርመዋል። ከዓለም አቀፉ የፋይናንስ ተቋም ጋር ከፍተኛ ፋይዳ ያለውን አጋርነት በማድረጋችን ለተቋሙ ያለንን አድናቆት መግለጽ እንወዳለን ያሉት የሚድሮክ ኢንቨስትመንት ግሩፕ ዋና ሥራ አስፈጻሚ አቶ ጀማል አህመድ ይህ አጋርነት የሀገሪቱን የሆስፒታሊቲ ዘርፍ ለማዘመን እንዲሁም በኢትዮጵያ ቀጣይነት ያለው የሥራ ዕድል ፈጠራን በማጠናከር ረገድ ከፍተኛ ሚና እንደሚጫወት ገልጸዋል። የዓለም አቀፉ የፋይናንስ ኮርፖሬሽን የአፍሪካ ቀጠና ምክትል ፕሬዚዳንት ኢትዮጲስ ተፈራ በበኩላቸው ሚድሮክ ኢንቨስትመንት ግሩፕ የአገልግሎት ዘርፉን የበለጠ እንዲያዘምንና ተጨማሪ የሥራ ዕድል እንዲፈጥር ስምምነት ላይ ተደርሷል ብለዋል። ከዓለም አቀፉ የፋይናንስ ኮርፖሬሽን በሚገኘው ገንዘብ ሸራተን አዲስ ሌግዠሪ ኮሌክሽን ሆቴል ዘመኑን በሚመጥን መልኩ የሚታደስ ሲሆን በሸራተን የንግድ ምልክት የሚጠራ ተጨማሪ አዲስ ሆቴልም ይገነባል። የዓለም አቀፉ የፋይናንስ ኮርፖሬሽን አይኤፍሲ የብድር አቅርቦት የሚድሮክ ኢንቨስትመንት ግሩፕ አካል የሆነውን የሸራተን አዲስ ገጽታን በእጅጉ እንደሚለውጠውም ይጠበቃል። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት መመረጧን ተከትሎ ሚድሮክ ኢንቨስትመንት ግሩፕ በሚሊኒየም አዳራሽ ቅጥር ግቢ ዘመናዊ ሆቴል ሞክሲ ባይ ማሪዮት በመሐመድያ የመኖሪያ መንደር 4 ፖይንትስ ባይ ሸራተን ሆቴሎች ግንባታን አስጀምሯል። በቅርቡ የሚድሮክ ቤተሰብን የተቀላቀለው ዋቢ ሸበሌ ሆቴል አውቶግራፍ ኮሌክሽን ባይ ማሪዮት ደረጃ ለጉባኤው ዝግጁ ለማድረግ ታሪካዊ ይዘቱን በጠበቀ መልኩ የእድሳት ስራው ተጀምሯል። አፍሪካ ህብረት አጠገብ እየተገነባ ያለው ዌስቲን አዲስ ቀሪ ስራዎችን ለማጠናቀቅም የተለያዩ ስራዎች እየተከናወኑ ይገኛል። ሚድሮክ ኢንቨስትመንት ግሩፕ በባህር ዳር ከተማ 4 ፖይንትስ ባይ ሸራተን እና ፕሮቲያ ባይ ማሪዮት በጅማና ሐዋሳም በተመሳሳይ 4 ፖይንትስ ባይ ሸራተን ሆቴሎችን እየገነባ ነው። ሚድሮክ ኢንቨስትመንት ግሩፕ የላንጋኑ ሳቫና ሪዞርትን በግዢ የተረከቡ ሲሆን በማሪዮት ብራንዶች ደረጃ ዓለም አቀፍ ሪዞርት በመገንባት ወደ ሥራ ይገባል። ሚድሮክ ኢንቨስትመንት ግሩፕ በማኑፋክቸሪንግ፣ በግብርና፣ በማዕድን፣ በንግድና በሆስፒታሊቲ ዘርፍ በመሰማራት ከ80 ሺህ በላይ ለሚበልጡ ዜጎች የሥራ ዕድል መፍጠር የቻለ ግዙፍ ተቋም ነው። ሚድሮክ ኢንቨስትመንት ግሩፕ የሀገር ሀብት